አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ሰላም ብያለሁ። በያላችሁበት ሙስሊም ክርስቲያን አላህ ይጠብቃችሁ ያ ረቢ። ጠፍቼ ሰነበትኩኝና ይቅርታ። እንግዲህ ያው በእናንተ ላይ ኢንሻአላህ እንዳልኳችሁ ቤቱ እርጥብ ነበር። ፍራሹን አሳጥቤ ያው ምስተስሪ ያላችሁ ጊዜ ፍራሽን አሳጥቤ ልብሶችን አሳጥቤ ምናምን ቤት እየቀየርኩ ነበር። ቤት እየቀየርን ደግሞ በጣም አይመችምና ለዛም ነው የጠፋሁት። አሁን መጥቻለሁ። ኢንሻአላህ ቪዲዮዎች ሰርቻለሁ። ኢንሻአላህ መለቃቸው እነዛን ቪዲዮ እስከምሰራ ገና አልጨረስኩም። እንዳያችሁ ኮተቱ ይከናን እና ተስተካክሎልኝ ቪዲዮውን ሰርቼ የተቆራረጡ ቪዲዮዎች አሉ ማሳያችሁ። እዛም እንዴት እንደነበረ ፍራሹን ምናምን ሲታጠብ ምናምን እና አሳያችኋለሁ ኢንሻአላህ። አሁን የመጣሁበት ማለት ነው ያው እንግዲህ ውሸት ተጩሆ አውርተውት እውነት ሊመስል ይችላል ለአንዳንድ ሰው። ለዛ ጩሆ ሲወራ ለዛ እኔ ደግሞ የሚወዱኝ የሚያከብሩኝ የሚያዝኑልኝ ብዙ አሉ። ያኔ የሚጠሉኝና እንደዚህ እንትን የሚሉኝ ትንሽ ናቸው። ለዛ የሚወዱኝ እንደዚህ ናት ወይ ብለው እንዳያስቡ እንትን ማለት ስለፈለኩ ነው። ለነሱ ግልጽ ማድረግ ስለፈለኩ ነው። እና ይህን ሰሞን የተቆራረጠ ቪዲዮ ለቅቄያለሁ። አፉ በይኝና አፉ በይኝ ብለሽ ሚዲያ ላይ ወጥተሽ ቪዲዮ ስሪ ስላለችኝ አፉ በይኝ ብዬ ቪዲዮ መስራት አይጠበቅብኝም። ምክንያቱም እንግዲህ የቀማ ነው አፉ በይኝ የሚለው ወይስ የተቀማ? የቀማ ነው አፉ በይኝ የሚለው የተቀማ። ነገ የቂያም ቀን የኛ ጌታ እንድዬ ሀሊቀል ከውን ምን ያደርጋል? ቀንድ የሌላት በግ ዛሬ ዱንያ ላይ የወጋቻትን ቀንድ የሌላትን ቀንድ ያላት ነገ የቂያም ቀን ቀንድ ሰጥቷት ቀንድ ያላት ዛሬ ዱንያ ላይ ቀንድ ያላት እንድትወጋ ያደርጋል። የኛ ጌታ ሙቅሲት የሆነ ጌታ ነው። ሰውን ዝም ብሎ የሚበድል አይደለም። ያኔ መናገር ከቻልኩ ተብሎ በቃ ምንም ይሁን በልጅነት ምናምን የሚባል ነገር የለም። በልጅነቱ ሰው ስንት ስራ ይሰራል። ሰው ለዲኑም ለህዝቡም የሚሰራው ስንት እያየን ነው። 5 ባል አግብቼ ፈታሁ 3 ባል አግብቼ ፈታሁ እየተባለ የአባቴን ጓደኛ አግብቼ እናቴን ጓደኛ አግብቼ እየተባለ ህፃንነት የለም። እኔ ደግሞ በስርዓት አድጌ ትቆንጥጭ አድጌ ተገርፌ አድጌ ሳዲግ ህይወትን ማሸነፍ ሲያቅተኝ አረብ ሀገር ሄጄ እዛው አረብ ሀገር አንድ ቤት ሳልጠፋ 12 ዓመት ከ9 ወር ስኖር አንድ ቤት ነው። ለዛም ነው አረቦቹ በቸገሬ መሀል ስነግራቸው 5-10 ሚል እኔ ጥንቅቅ ብዬ ያደኩ የእውነት የኢትዮጵያ ልጅ ነኝ። የእውነት ማለት ነው የእውነት ጋጥወጥ ሳይሆን የእውነት ግን አሁን ያው ይሄ ሚዲያ እንግዲህ ደግሞ አንዳንዶች ወገኖቼ አይ የሚዲያ ሰዎች የምትሉት የእሷና የኔን የሚዲያነት ባታያይዙት ደስ ይለኛል። እኔ እሷ ጋር ለቲክቶኬን ዩቲዩብን ለማሳወቅ ምናምን አላህ ሻሂዴ ነው ደርሳብኝና ቀምታኝ ሰድባኝ አዋርዳኝ ነው። እንኳን ላንቺ ለእናቴ አላዝንም በዚህ ሰዓት ብላለች። ለእናቱ የማያዝን ሰው ለሌላ ሰው ሊያዝን አይችልም። ለዛ ይሄ ችግር የለውም መተው። አሁን ይሄን ቪዲዮ የምሰራው ዩቲዩባን አዘጋዋለሁ ብላለች ስላሉኝ ዩቲዩቡ ቢዘጋ ቢኖር እኔ ከእርዱ ከማለት አላስቀረኝ። ያው በወር 10 ሺህ ብር በወር 6 ሺህ ብር 7 ሺህ ብር ነው የማገኝበት። ይሄ $7 ነው የሚሞላልኝ። በቃ $7 ነው የሚሞላው። ያንንም በየወሩ የማይሞላበት ጊዜም አለው። ብታዘጋው ይሄ ከጠቀማት ኸይር ስራ ያው ለሽራር ሆኖ የተህለቀ ሰው ያው ነው ስራው። ለዛ እሷ ደግሞ የምታስለቅሰው እኔም ብቻ አይደለም ብዙ ሰው እየመጣ አንቺን ብቻ አይደለም እኛንም ነው እኛንም እንዲህ አድርጋን እኛንም እንዲህ ብላን እኛም የተላከልን እንዲህ አድርጋን የሚለኝ ሰው ማአት ነው። ግን ደግሞ እነሱ ለአላህ ሰተናታል እጅል ጋር መጋፋት አያስፈልግም ብለው ትተውታል። እኔ ደግሞ ሲነኩኝ አልወድም። ድሮም በዲህ ነው ሰውን አልነካም አልዋሽም። ውሸት ህፃን እያለሁ አልዋሽም። እንኳን ዛሬ እንደዚህ ሁኜ እንኳን ዛሬ ትልቅ ሰው ሁኜ ልጆች እናት ሁኜ እንኳን ዛሬ ባላህ እጅ እንደዚህ ተይዤ አፌ ረር እያለ እንኳን እንደዚህ ፈተና ላይ ሁኜ አላህዬን አልዋሽም። ውሸትሽን እዚህ ጡል ጡል እያልሽ ሰው እንዲያዝንልሽ ብር አያሳክምሽም። ብር ስለለመንሻል እኔ ብር ያሳክመኛል። እየታከምኩበት ሰበብ እያደረስኩበት ነው። ብር አያድነኝም እንጂ ማሳከም ያሳክመኛል። ማለት ሐኪም ቤት ታለ ብር አያክሙሽም። የኔ መሐይም የኔ ከውቀት ነፃ እንደገና እኔ አሁን እሷን አልሰድባትም። ልጅነት አለባት ሙስሊም እህትሽ ነው ምናምን ያላችሁ ልጅነት ሰው 20 ዓመት አልፎት ልጅነት ከሆነ እኔ በ10 ምናምን ዓመት ነው አረብ ሀገር ሄጄ ትልቅ ሰው ነኝ ብዬ ልጆችን ሳሳድግ ምን ስለ ይኖርኩት ይሄ ወቅ ያለው በ40 ዓመቱ አውቅም የተባለው ይሄ የመልኡንነት ነገር ነው እንጂ የልጅነት አይደለም። ወላሂ ቱማ አፌ ተያያዘ
ያው እንግዲህ ውሸት ነው በሽታዋ ብላለች። አላህ የኔን ውሸት አድርጎ ወደ እሷ ቢያደርግልኝ ደስ ይለኛል። እሱ የማይሳ ነው ጌታ። ውሸቴን አሞኛል የምል ሰው አልነበርኩም። አላህን በውሸት አመሜ ብዬ የማነሳ ሰው አይደለሁም። ለጌታዬ ለአላህዬ ትልቅ ቦታና ክብር ያለኝ ሰው፣ አላህን በጣም የምፈራና የማከብር ሰው ነኝ። ለዛ አሁን እያልኩ ያለሁት አሁን እኔ ቤተል መጥቶ አንድ ሰው እቃውን ስጪ ብሎ የጠየቀኝ ካለ ናይ ተናገሪ ብላለች። እንግዲህ እኔ ማስረጃዬን ይዤ ቀርቤያለሁ። ይኸው ስልክ ያለ ይኸው ላሳያችሁ ነው። ውሸቴን እንኳን የእሷን እንኳን የዚች የዝረን 50 ጋጠ ወጥ ጋር 50 ሰው ጋር ዝም ብላ ስዘል የምትታይ ወንድ ጋር ሙስሊም ነኝ እያለች እንኳን የዚችን ስም በመጥፎ ምን ብዬ አነሳለሁ? ለምን እንዲህ አይነት ሰው ጋር ስትታዩና እንዲህ አይነት ሰው ጋር ስታወሩ ሰው ነው የሚያወርዳችሁ፣ ቦታችሁ ነው የሚቀንሰው። ለዛ አሁን እሷ ለራሷ ቦታ ሰጥታ ያው ሙስሊም አይዋሽም፣ ሙስሊም ዜና ሊሰራ ይችላል፣ ሙስሊም ሊሰርቅ ይችላል ብላለች። ሲወራ ተሰምቶ ምንድነው እንግዲህ ቢሆን እውነት ቢሆን ደስ ይለኛል። እስከ ባልሽ አበላሁሽ ብላለች። ወላሂ ላዚም እኔ ከላምበረት መገናኛ ሄድኩ። የመጀመሪያ ስንሄድ ወደ እሷ መጥቼ ወሰድኩሽ አለኝ። ወላሂ አልወሰደችኝም። ወላሂ ራሴ ሄድኩኝ። ከላምበረት መገናኛ፣ ከመገናኛ ቤተል ሄድኩኝ። ቤተል መስጊዱ አካባቢ ዓለም ባንክ አካባቢ ምናምን ውረጅ ብላ ወሰፈችልኝ። ወርጄ የተነሻለችኝ የሆነ አትክልት የሚሸጥ ሱቅ ላይ ቁም እዛ ነኝ አልኳት። ልጁን ቦታውን ወስፍላት አልኩና ስልኬን ሰጠሁት፣ ነገራት። እዛ መታ ሰራተኛዋ ጋር ኒቃቢስት ሰራተኛ አለቻት። እሷ ጋር መታ ተቀበለችኝና እሷ ሰራተኛይቱ ጋር ሂጂ ብላኔና ሽኩር ራይ ለያዝና ሄዱ አለች። ነው አሁን እንዴት ይስላት? ኧረ ቅርብ ነው አለች። ቅርብ ከሆነማ በእግራችን እኮ አልመጣንም ተይ አዘግማለሁ ብዬ በእግራችን ሰራተኛዋና እኔ ሄድን። አንዲት የሆነች ልጅ ነበረች፣ እሷን ልቀበል ነው ብላ ሄደች። እሷ እዛው እኛ እንዲህር መሸት ብሎ ነበር መቅሪብን እየሰገርን እሷ ልጅቱን ይዛ መጣቻችን ልጅ ማለት ነው። ከዛ አመሸን። ቤቷ ወጥ ተሰራ። ምን አለ ምግብ ቀረበ፣ ጁስ ተፈጨ። እኔም 2 ኪሎ ሙዝ 2 ኪሎ ብርቱካን ይዤጃለሁ። ራሴን ጥዬ ምናምን እሷ ቤት ተዋርጄ እሷ ቤት የሆነ ነገር ላገኝ አይደለም የሄድኩት፣ የተላከልኝን ዕቃ ልቀበል ነው እንጂ እሷ ቤት ላድር ምናምን አይደለም። እንዲህ አግቡኝ እያለ የሚያሽላላ ሰው በሚዲያ ወጥቶ እኔን አይመጥነኝም። እኔ ክብር ያለኝ ለራሴ ተከብሬ ልጆችን የማሳድግ አንድ አረቤ ኩርትም ብዬ እንዴ ሰው እንኳን ጠፍቼ ኢጃዛ ቤት ምናምን ይባል አላውቅም። አረብ ሀገር ያን ያህል ስኖር አንድ አገሬ እመጣለሁ። በ2 ዓመትም ሆነ በ3 ዓመት ልጆችን አይቼ እመለሳለሁ። አንድ እንደው ለዛ እሷ ቤት እጄ ማደር አልፈልግም። ግን እንደ ሰው ሲታሰብ እሩኝ እያልኩ እየኖርኩ ስለሆነ ያልጋ ከማወጣ እሷ ቤትን ባደር ነውር የለው። ከዛ ምን ሆነ መሸ። እቃውን ስጪኝ ፋኪዬ አልኳት። እቃውን ሰጠችኝ፣ አሳየችኝ። ይሄው እንዲህ አድርጋ እቃሽ ይሄ ነው ፋጡማ። እኔ ቪዲዮ ተልኮልኝ አይቻለሁ ፊትም። እቃሽ ይሄ ነው ፋጡማ አለች። አምጪው እሺ። ኧረ አሁን አፋር ይሄድሽ አፋር ይዘሽ ልቀጅ ነው አለች። አፋር አልወስደውም የማስቀምጠው እዛ ማድርበት ፔንሲዮን ወዲያጆች ናቸው። እዛ አስቀምጬ ሄዳለሁ። ስቶር አላቸው። እቃዬንም ወደ አረብ ሀገር ሰድሜ የተረፈኝን አስቀምጬ ሄዳለሁ። ለሰው ላኩልኝ እላቸዋለሁ ምናምን ይተባበሩኛል። ስላት ወላሂ ስመጪ 4 ቀን ሲቀርሽ ንገሪኝ፣ የምቀበልሽ እኔ ነኝ። የምቀበልሽ እኔ ስለሆንኩኝ በቃ ደግሽ ነው የምቀበልሽ። የመዲያም ቅመም 6 የመዲያም ቅመም ለምን አልተቀበልሻትም እያሉ ሪካርድ ያርገውልኛል። ለዛ ፋጡማን እኮ እንትን ማለት አለብሽ ብለውኛል። ውሸቴን እየተናገርኩ ከሆነ አሁንም ምላሴ ታስሯል። ነገ የሚቀበጥን አለፊት ከዛ አልኩኝ ፋኪዬ ታይ የሚዲያ ሰው አይታ ምንም ያላነሳሽልኝ እንደሆነ ወይ ቤቱን አላውቀው። አሁንም የመጣነው በመኪና ነው። እንዴት ብዬ ስላት ወላሂ አነሳለሁ ብቻ ቀድምሽ ከ4 ቀን በፊት ንገሪኝ አለች። ከዛ ተነስቼ ቃየን ትቼ ሞኝ ነኝ እኔ። በነገራችን ላይ ሰው እንትን ካለ ተለል ነው የምለው። ቲነኩኝ ነው የማልወደው። በፍቅር ከሆነ ተለል ነው የምለው። እሺ ብዬ እሷ ቤት ትቼ ራይድ ጠርቼ ላምበረት ስንት ነው የቆጠረ ስል ቪዲዮ ሰርቻለሁ። የዛን ጊዜ 700 ይሁን 800 ይሁን 900 ከዚህ ከሶስቱ ነው እርግጠኛ አይደለሁም የከፈልኩት። እንደሄድኩ እዛ አልጋ ቤት ላይ ገባሁ። እሷ ገስት መጣችና ደረሳችሁ ፋጡማ አለችኝ። አዎ ስንት ከፈልሽ አለችኝ። 700 ነው 900 እንደዚህ። የዛኔ እንዲህ አልተጠራጠርኩም። ሐቋን ነው የነገርኳት። ዛሬ ረስቻለሁ እንዳልኳችሁ ቁርአን እየረሳሁ ነው። እኔ ቁርአን በሂፍዝ ቀርቼ ነበረ። አሁን ዛሬ እንኳን በሂፍዝን ዝም ብዬ የሆነ እንኳን አንቀጽ አሁን አላህ ያበሸረበት ቦታ አላህ ያስፈራራበት ቦታ ጠቅሼ የማውራት ችግር የለብኝም ፊት። አሁን ግን አልችልም፣ እረሳዋለሁ። ለዛኔ ብዙ ነገር እየረሳሁ ነው። ያንበሩን ብቻ አይደለም ግን የሰራሁት ቪዲዮ ስላለ በዛ አሁን ማየዋለሁ ገብቼ ያን ያህል ከፍዬ ቤት ሄጄ እደሯለች ሲያዋት ሳቅ ትላለች። የዛኔ በቃ በሻሻ ነገር ናት የምትመስለው ሲያዩዋት ማለት ነው።
ለካ መናፊቅና ሙናፊቅ ይሄው ነው በቃ። ለካ ማስመሰል ይችላሉ። ከዛ እደሩ ብላ ግምጭጭ አለች። እኔ መሬት አድረለሁ አልጋው እደሩ ፍራሽም ሌላ ፍራሽም አላለ። ኧረ ችግር የለም እህቴ፣ እሱማ ዝም ብናገር የምንጣፉም እኮ ምንም አይል። ግን እዛ ለአልጋ ስለተከፈለ እዛ ምን እናደርጋለን ስላፈጠጣ እኔ እንዳልኳችሁ ተላላይ እሺ ልልሰል ሽኩር በጠዋት ተነስተን ስንሄድ ያምሻል አለሱ። እውነቱንም ጠዋት ስነሳ ያመኛል። ጠዋት ተኝተን እንዲታረፍጂ ትንሽ በረራችን 3 ተኩል ነው። ተኝተን እንዲታረፍጂ አንቺ ነይ እንሂድ፣ ሌላ ጊዜ እንዳልሽው እንመጣለን እያልሻት ስለሆነ እንመጣለን አለሽ። ሽኩር እሺ ብዬ ተነስተን ሄድን። በቃ አለቀ። አሁን ምን ብትል ጥሩ ነው ቲክቶክ ላይ ብገብታ አንቺ እኔ እኮ እህትሽ ነኝ እስከ ባልሽ እኮ ያበላሁሽ ነኝ አለች። እስከ ባልሽ እኮ ያበላሁሽ እህትሽ ነኝ አለች። አዎ በልቻለሁ፣ ወላሂ አልዋሽም። እኔ ጁዝ ጠጥቻለሁ፣ ምግብም ቀምሻለሁ በትንሹ ብዙ መብላት ባይሆንም በልታኝ ማለትም ይችላል። አሁን ወጣ መብቷ ነው። ምክንያቱም እስከ ባልሽ ያበላሁሽ ብላለች። ባሌ ደግሞ የራይዱ ብቻ ጥብስም ይሁን ቀይ ወጥም ሆነ ምንም ስጋ ያበላዋል። የራይዱ ብቻ ነው የሚሽ ሌላው ወጭ ቀርቶ የብርቱካኑ የሙዙ ምናምን ቀርቶ የሄድንበት ምናምን ቀርቶ የሄድኩት ዕቃዬን ለመቀበል እንጂ አንቺ ቤት እራት ለመብላት አይደለም። የኔ ዶማ የኔ መሀይ ለዛ እኔ አሁን ይሄን ቪዲዮ እየሰራሁ ያለሁት እኔ ሰው ነኝ። ሰዎች ይከፋኛል፣ ይነደኛል፣ ብዙ ሰው ይባኛል። እንዲህ አንቺ አረባ ጋር አለሽም ቱሲ ያምንሽ አንቺ አልታመምሽም ካንሰር ምናምን ይሄን ውሸት አድርጎ ለሷ እውነት ያርግላት። የማህፀን ካንሰር አለ የማህፀን እጢ ያለብኝ ብላ ካንሰር ያርግላት። የህልቅ ጌታ ሀሊቅ ልከውን እየሰገርኩ ዱዓ እያረኩት ነው። ያዘኑልኝን እዘንላቸው፣ የሰጡኝን ስጣቸው። ያ ረቢ አላህ ልጅም ቢያላቸውን ልጅ አላህ ስጣቸው፣ ጤናቸውን ቢያላቸውን ጤናችንን መልስን እያልኩ ዱዓ እያረኩ ነው። ያስለቀሱኝና ያስከፉኝን ደግሞ የኔን ፈተና አቅምሳቸው እያልኩ ዱዓ እያረኩ ነው። ባላረግ ጥሩ ነው። አፉ ብላለህ አፉ ብዙ ነገር እንትን ይልኛል። ግን ደግሞ ተዞልም ያለው ተቀምቼም ተሰድቤም አይሆንም። አውለና ዙሩም ላይ እኔ ተበድዬ ላላህ አልቅሼ የለመንኩትን አላህ አይተውብኝም። የኔ ጌታ እንዲዬ አሁንም ከሳት ከውሃ እያረጋት ነው። ወጥተሽ በሚዲያ አፉ በኝ ብላኛለች። እኔን ወላሂ ثم والله እሷን አፉ በኝ አለ። ምክንያቱም አልበድልኳትም። በበድላት አፉ በኝ እላለሁ። እኔ ወራዳ አይደለሁም። ምን ችግር አለ? አፉ በኝ ማለት ትልቅነት ነው። ግን አፉ በኝ አልልም። ለምን? የቀማችኝም እሷ ናት፣ የሰደበችኝም እሷ ናት። ለዛ አሁን ምንድነው የምላችሁ እናንተ ይሄን ዩቲዩብሽን አዘጋለሁ ብላለች። አልቀረጥኳትም፣ ሰው ነግሮኛል በትክክል። በዛም እንደገና ደግሞ የሰማም ሰው በውስጥ መጥቶ ደግሞ ነግሮኛል። ዩቲዩብሽን አዘጋለሁ ያል ስለሆነ ስለሷ ቪዲዮ መስራት ይቅርብሻል። ታዘጋው እናያለን፣ ይዘጋ። አሁን ምን ልላችሁ የመጣሁት አየ ሚዲያ ሰዎች ተግማማችሁ በውስጥ አትታረቁ የምትሉኝ እናንተ ምን ትላላችሁ? ስልክ ሲደወልላት አታነሳም። ሌላ ሰው ሲያናግሩልኝ ብዬ ስልኳን ስሰጥ አታነሳም። ይኸው ወላሂ ቤተል መጥቶ እቃውን ስጭ ብሎ አናገረ ሰው አለ ወይ አለች። እውነት ለመናገር ስልክ አታነሳም። እኔንም ብሎ ካረገችኝ ሪከርድ ሳረግም አትመልስም። እቃውን ስጭ ስልም አትመልስም። ያቺ የላከችውን ልጅም እንደዛው ነው አትመልስም። በአፏ እቃውን አልሰጥም ያለችው ኋላ ነው። አልሰጥም መጥጅም አልክም ምናምን ያለችው ኋላ ነው። እኔ ደግሞ አዲስ አበባ ሁኜ ነበር የለመንኳት። አሁን እያልኳችሁ ያለሁት እናንተ ሳታነሳ እንዴት ብለን እንትን እንላለን? ያኔ አሁን ቤተል ወርጄ የሆነ አትክልት ቦታ ቆሜ ነው መታየው ወሰደችኝ። ከዛ የሷ ቤት ረጅም መንገድ ወደ ውስጥ የገባለው እንዴ ብዬው ቆዋለሁ። አሁን በህዲ ሲጀመር አውቆ የተደበቀ ቢጠሩት ወይ አይልም ይባላል። በህዲስ በሯን ትከፍትልኛለች። በስልክ የሆነ ኢብራሂም የሚባል ስልክ ሰታይ ልጅቱ ይኸው ሪከርዱ የሁሉም አለ። አሁን በቀጣይ ቪዲዮ ልሰራው ነው። እናንተ ማለት ነው እናንተ ፋጡም ታያትላላህ ብለሽ የምትሉኝ ማለት ነው። ተው ተበድያለሁ። ተው እኔ ከፍቶኝ ዝም ብዬ ይሆን እየባሰኝ ማለቅስ ነኝ። ታሪክ የምትሉኝ እናንተ ንቀልኝ። በተለይ ላላህ ብለሽ ባትሉኝ፣ ምክንያቱም አላህን ስታነሱብኝ ይከብደኛል። አላህ ለኔ እዝነቱን ምሕረቱን ያሳየኝ ሰው ነኝ። እኔ አላህ እድል ሰጥቶኝ ነው አሁን እየኖርኩ ያለሁት። ከኔ ወዲህ የታመሙት የሞቱ ብዙ ናቸው። ለዛ ላላህ ብለሽ አትበሉኝ። ልጅቱ በጣም አስቀይማኛለች። ወጣ አፉ በይኝ ትበለ ራሷ። እኔ አፉ በይኝ አልልም፣ አልበደልኳትም፣ አልቀማኋትም። ራሷ አፉ በይኝ ትበለ። ሙስሊም እህትሽ ናት ትሉኛላችሁ። እኔ ሙስሊም እህቱ አይደለሁም። እሺ ለዛ አሁን እያልኳችሁ ያለሁት ሁሉም ማስረጃ ስላለኝ አሁን ይሄን ቪዲዮ ዘግቼ የቀጣይ ቪዲዮ የእሷን ማስረጃ ነው የምከፍተው። አዳምጡ። አለመሽኝም ላለችው ጅማ ያንቺን ዕቃ የመላክ ግዴታ የለብኝም አለች። ጅማ የመላክ ግዴታ ከሌለባት መጀመሪያ የመቀበል ግዴታ የለባትም እህቴ። እኔ ላማን አልሆንም፣ ስራም ስለሚበዛብኝ ይቸኩላል ማለት ትችላለች ልጅቱን፣ ያችኛይቱን ማለት ነው። እና ዕቃውን ተቀብሎ ይዞ አልሰጥም አመቱ መጣ። አሁን እንግዲህ እኔ ይሄን ሰሞን ባሰድበኝ ኑሮ ትችዋለሁ፣ ግን ሰደበች። አንቺ አልታመምሽም ማለት የኔ መምሽ ውሸት ይሆንልኝ። እኔ እናት
ደስ ይለኛል። እኔ እንዲያንቺ መለመን የመጣው አሁን ነው። ያንቺ ግን በዲህናሽ ተደፍሬ አባቴን ጓደኛ ብቻ ብለሽ ልመና ያወጣሽው ድሮ ነው። አንቺ ቤት ተከራይቶ ያኖረሽ ሰው ነው። አንቺን እንደዚህ ያወጣሽ ሰው ነው። ታውቂዋለሽ። እናውቃለንም አረብ ሀገር ሆና አይተናል። አንቺ የለመንሽው በጤናሽ ነው። እኔ የለመንኩት ታምሜ ነው። አልሐምዱሊላህ ማንም የሚያደርገው በጤናዬ ግን አረብ ቤት በጭንቅላቴ ተደፍቼ ሌሊት 10 ሰዓት ተነስቼ የተወሰነ ቁርአኔን ቀርቼ ፈጅሬን ሰግጄ ስራ ገባለሁ። ማታ ልብስ ስተኩስ አምሽቼ ከሌሊቱ 5 ሰዓት በኢትዮጵያ እተኛለሁ። እንዲገባሽ ብዬ ነው በኢትዮጵያ ማወራሽ። አታውቂም አንቺ ስታጭበረብሪ፣ ስታታሊ፣ ስትዋሽ፣ ስትቀጥፊ የኖርሽ ሰው ስለሆንሽ አይገባሽም። የአረቡን ጉዳይ ስለማታውቂ ነው። የአረብ ሀገሩን ጉዳይ አረብ ሀገር ሄጃለሁ አላልሽም ላልሽው ሄጃለሁ፣ ኖሬያለሁ። ደግሞም ዝም ብዬ ተደብቄ ምናምን አይደለም። ያው ብዙ ተከታይ ባይኖረኝም ቪዲዮም አለኝ። ገባ ብለሽ ተፈለግሽ ዩቱብ ላይም ቲክቶክ ላይም ድሮ በኮሮና ጊዜ የተከፈተ ቲክቶክ ነው። እንዲያንቺ ትናንት አይደለም ሚዲያው ላይ የሚወጣሁት። ለምነሽ አሁንም ለመለመን ላልሽው ለምኛለሁ። ታምሜ ጤናዬን አጥቼ 500 ሪያል 2000 ሪያል እየተቀበልኩ የምበላው ደግሞ ቀርቶብኝ እንጂ አገር መኖርም የሰውን ስም ማጥፋትም እናቴን ማማትም አባቴን ማማትም እንዲያንቺ አይደለሁም። የወለዱኝን አክብሬ የወለዱኝን እየጦርኩኝ ልጆችን እያሳደግኩ ስትር ብዬ የኖርኩ ጨዋ ሴት ነኝ። እንዲያንቺ አግቡኝ እያልኩ ምን ጠለጠለም አይደለሁም። የተከበርኩ ነኝ። እኔ ወራዴ ነኝ። አንቺ ጋር ወርጄ በመነጋገር ይሄን ነገር የዛኔ ገና ስቀሚ ብሎ ካርጄ ታንቺ ወሬ መተው ይችል ነበር። ለምን ከዝንብ ማር አይጠበቅም። ማንም ወንድ ላይ የተለጠፍሽ አግቡኝ ከምትይ ይሄ ሁላ ችግር የለም። በይ ማንም የሚለው ነው። አንቺ እስላም ስለሚያጫው ሙስሊም ስለሚያጫውትሽና ጅልባብ ስለምትለብሽ በእኛ እንትን እያልሽ ስለሆነ ብቻ ነው ይሄን ነገር እያልኳል። ዩቱቡን አዘጋዋል ላልሽ ደግሞ አዘጊው ይዘጋ እናያለን። የኔ ተዘግቶ ያንቺ ከቀረ እናያለን። ሞክሪ። ይሄን ነው የምላችሁ። አሁን ቀጣይ ቪዲዮ ልሰራ ነው። ለኔ አድናቂዎች፣ ለኔ አዛኞች፣ ለኔ ቤተሰቦች በመታመሜ ዱአ አላረጋችሁልኝ አሁንም ለምትረዱኝ አክብሬ ቪዲዮ ሰራለሁ። ይሄ ለሷ ነው። አሁንም አልሰደብኳትም። ለምንድን ነው እኔ ኃይለኛ ነኝ። መናገር አቅቶኝ አይደለም። ብዙ መረጃ አለኝ። ይሄን ቀምታን ይሄን ሰታን የሚሉኝም ብዙ አሉ። ታያት የሚሉኝ እኔ ሲነኩኝ ዝም ማለት አልችልም። የሰውን አልነካም እንጂ ሲነኩኝ መከላከል እችላለሁ። አፉ በይ ላላችሁ ደግሞ አፉ በይ ትበለኝና አፉ ላለሁ። በድላኛለች፣ ሰድባኛለች። አፉ በይ ካላለችኝ አፉ ብል አላህ ለኔ ብዙ የተሻለ ነገር እንደሚያደርግ ያውቃል። ግን እሷን አፋለም የውመል ቂያማ ሰውን ላቡ እያጠለቀው በሚቆምበት እፈረዳታለሁ። ምክንያቱም አሁን በኔ በኮሜንት እየገቡ እሷን የሚሰዱ ሰዎች አሉ። እሷን በመሰደብ እኔ እሷን የቤት በመሰደቧም አላህ እንደሚቆጣብኝ ያውቃል። ግን ሰበቢቱ እሷ ናት። ትጥር ያለውን ለወንጀል ሰበብ መሆንም የወንጀሉ ባለቤት ራሱ ነው። ለዛ የእሷ ተከታዮች ደግሞ እሷን የምትወዷት እሷን የምታዝኑላት በዚህ ሁኔታዋን ብትመለስ ብላችሁ የምትመኙ ካላችሁ ምከሯት። እቃውን እንኳ ባልቀበል ከዚህ በኋላ እቃው ከባድ ነው። 1 ዓመት ተቀምጧል። እየተሳደበች ነው። የሆነ ነገር ልታደርግበት ይችላል። አላህ ፈቅዶልኝ የምኖራትን ጊዜ ልጆች ጋር ብኖር ይሻላል። እሷ መድኃኒት አድርጋ ብትመገለኝ። ለዛ ይህን ያህል ስድብ የተሳደበ ምንም አታደርግም ብላችሁ አጠብቁ። በጣም ከባድ ነው። ለዛ የምትሉ እምላችሁ ምከሯት እና አፉ በይ ፋጡም ታማ ፈተና ላይ ያለች ሰው ናት። ብትበድልሽ ራሱ እቃውን መስጠት ነበረብሽ ነው ያለችው። ሳርዬ ማለት ነው። ይች ካፊር ይች ከሃዲ ይች አድውላህ አለኝ ትበልሽ ነው። እሷ ሙስሊም ሆና ለምን ቀማችሽ? እሷ እንደዚህ አድውላህ ናት ምናምን አለች አይደለ? እኔ ምግብ አበላኋት አለች ስተባሉ ምግብ ያ ራይድ ይሄንበት አይፈጅም። እኔ በልጥስቅ ብሎ እስከ ውሃ ጠጥቶ ምግብ እስከ መብለው ቢበላ ግን ምንድነው እኔ የሄድኩት እቃዬን ላመጣ ነው። ሳራ ምግብ አንድ ዳቦ አሰጥሽም አለኝ። ወላሂ አለኝ ثم والله ሲባል ተሰምቷል። ሳራ ካላህ በታች ያሳከመችኝ እሷ ናት። የኔ መሀይም የኔ ጀዝባ ሚዲያም መከታተል አንዴ ይጠቅምሻል። ሳራ ካላህ በታች ያሳከመችኝ እሷ ናት። እህቶቿን እርዷት፣ እህታችሁ ናት የታመመችው አረብ ሀገር እንደናንተ ስትረፋ ይኖረች እህታችሁ ብላ ያስረዳችኝ እሷ ናት ሳራ። ለዛ ከእውቀት ነፃ ነሽ ምለው ለዛ ነው። አቡበክር ምን አለ መሰላችሁ? ህይወትን ገንዘብ ሊያድናት አይችልም። ስለምነት አንቺ ለሰብኪንኛል ወይኔ ጌታዬ አደራህናላ። አላህ ሰባት ሰዎችን ሐራም አላሁ الجنة 7 ሰዎች። አንደኛው አማናውን የማይወጣ ሐራም ነው ላንቺ ጀነት የኔናት። እኔ አይደለሁም ያልኩሽ አላህ ነው። አንቺ ዱንያም አኸራም ያጣሽ ሰው ነሽ አልሽኝ። እኔ ዱንያ ልክ ነሽ። አሁን ካንሰር አሞኛል ፈተና ላይ ነኝ ምናምን እሺ በይ። በወንጀል በአንቺ ክፋት ነው የመጣው ካልሽ በይ። ግን አላህ የሚፈትነው የሚወደውን ሰው ነው። እኔ አሁን ፈተና ላይ ነኝ። አላህ ስለሚወደኝ ወላሂ ثم والله
አላህ ጤነኛ ያልሆነ ልጅ የሚሰጣቸው ሰዎች አሉ። አላህ ስለሚወዳቸው ስለሚያምንባቸው እኔን አያማርሩኝም ብሎ ስለሚያምን እኔ ይሄ በሽታ ሰጥቶኛል አልሐምዱሊላህ ረብል ዓለሚን እያልኩ ስላለሁ ፊት በዲናዬም ስለማመሰግን እስኪ ፈትኜ ልሞክራት ብሎ ይሄን በሽታ ይሰጠኝ እንጂ ሙን የክፉ ሁኜ እኔ ሰው ታሞ ሲያለቅስ ሰው ታሞ የሆነ ነገር ሲሆን ሰው ታሞ ሚዲያ ላይ ስቀርብ ባለ ቀን የማለቅሰው ትንሽ ነው። በምሰጥ ቀን የምሰጠው እዚህ ብር ይሄን ላኪልኝ ይሄ ያስፈልገኛል ምናምን ተብዬ በላኩ ቀን ከሆነ ብር እጄ ላይ ከሌለ የበለጠ አለቅሳለሁ። ለምን ትንሽ እንኳን ስጡኝ ብሏል ያ ሰውዬ። ሰጥቼ እንኳን ትንሽ ባዝን በቀልቤ ጥሩ ባልሰጠው ቀን ብዙ አለቅሳለሁ። ለምንድን ነው መስጠት ባለመቻሌ። አዛኝ ነበርኩ በዲናዬ። እኔ ራሴን ስለማውቅ አላህ ይችን በሽታ ይሰጠኝ ለፈተና። ይሄን በሽታ ሰጥቶኝ ይሄው እየኖርኩ ነው አልሐምዱሊላህ። ቸግሮኝም ይሄው ህዝቡ ያዝንልኛል። ለዛም ነው የተናደድሽው። አንጀቱን ለመብላት ነው የመጣሽው አልሽ። አንቺ ደግሞ እኔ እንኳን ላንቺ ለእናቴ ማላዝን በዚህ ሰዓት መብትሽ ነው። ለእናቱ ማያዝን ሰው ለሰው አያዝንም። እናት ጀነት ከእናት እግር ስር ናት እየተባለ ነው። ለእናትሽ ያላዝንሽ ለእኔ ታዝኛለሽ። የኔ እናት የኔ አለልኝ። ለዛ ይሄን ነው የምልሽ። ምንም አታመጭም። ቀምተሽኛል። ከፈለግሽ የቀማሽኛል አልቀበልም። ምንም አላደርገውም። ያንቺ ሙሉ ከያብለሻል። እኔም እኮ አሞኝ ምልግልግ ብሎ እንዲገባ ነው እንጂ ወዲያው ጉሮሮዬ ምንም አላደርገውም። ለዛ አንቺ ታመሚና አንቺ ጠጩ አንቺ ቢዩ ያርቢ አላህ የለቅ እይታ ያርቢ እኔን የፈተንከ እይታ ለሷ ደግሞ ከባድ ፈተና ስጣት እያልኩ እያለቀስኩ የእውነት እያለቀስኩ ዱአ እያልኩብሽ ነው። ሮመዳንም ዱአ አድርግብሻለሁ። አሁንም ዱአ አድርግብሻለሁ አልሽኝ። እኔ ዘንድ ሮመዳን የለም። እኔ ዘንድ ዱአ የለም። እኔ ያረዱኝ ነርት ያለኝ እያልኩ እንዲህ ተሪፍቼ እያልኩ የእውነት ሙ እንዳንቺ እያልኩኝ ሙ እንዳንቺ እያሽላለሁኝ። ይሄን ነው የምላችሁ እንደ ሀገሬ ልጆች። አሁን ቪዲዮ ቀጣይ ቪዲዮ ልሰራ ነው። ሪከርዱ ምናምን የለመንበትን ይዤ ይሄን ነው የምላችሁ። ሳርዬ ደግሞ ካላህ በታች ረድታኛለች። እህቴ ናት። እህትሽ አይደለችም ያላችሁ እህትሽ ደግሞ ልኮናችን ያላችሁ በኮሜንት አላችሁ። እህታችን ናት። በምን በሀገር የሀገራችን ልጅ ናት። በእምነት ባንገናኝ እስልምና በሙስሊምነት ከሆነ እነመል ሙእሚኑ እኽወቱን የትም ሀገር ያለው እህት ወንድሞቻችን ናቸው። በሀገር ደግሞ ሳርዬ እህቴ ናት። ኢትዮጵያዊ ናት። ኢትዮጵያዊ ሁኜ ነው ሳለቅስ ጠርታ ያስረዳች እንጂ የሌላ ሀገር ዜጋ ማን ጠርቶ ረድቶኛል? እህቴ በኮን ይኸውን ነው የምላችሁ።